መንገድ እሱ ብቻ ከፍ ይበል እኛ ዝቅ እሱ ብቻ ነው 24 ሰዓት 365 ቀን ክብር የሚገባው ትልቅነት የሚገባው እኛ ስፍራችን ላይ እግዚአብሔር ካወቀን እግዚአብሔር ካከበረን በቂ ነው በቃ የኛ መንገድ ውጤቱ እኛ ያሰብነውን ስለማያመጣ ኢየሱስ ምን ብሎ ነው የዘጋው ራሱን ለራስ ማርክ መስጠት ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ቀድሞ ዝቅተኛውን ቦታ ይፈልጋ ቀድሞ አንቱታ ያልፈልጋ ቀድሞ ከማንንም ምስጋና ከማንንም ጥቅም ያልፈልጋ ሰው ከማንንም ምንም ያልፈልጋ ሰው እግዚአብሔርን ብቻ ተስፋ የሚያደርግ ሰው ቢያዋርዱትም አይከፋውም ቀድሞ ራሱን ስላዋረደ ቢያከብሩትም ደግሞ አይሞቀውም ምክንያቱም ያቺ የሰዎች መንገድ እንደማታሳልቅ ያቀ ኢትዮጵያ ውስጥ የትም ቦታ ቢሆን ማለት ነው በክርስትና ሙስ ሰዎች በጣም ወደ ላይ ከፍ ሲያደርጉ በተቻለ መጠን ራስ በጊዜ አውሩዱኝ ማለት ነው አውሩዱኝ በጣም አጣውጡኝ ወደ ላይ በቃ ወደ ላይ ይሰቅሉሃል ከፍ ያርጓል ይሞቃል ከዛስ በኋላ እዛ ሰፈር ደግሞ ሌላ ነብይ ተገኝቷል ሲባል አንተን ጥለው እንደው ልንጥልህ ነው እንኳን አይሉ ዘጭ አርገው ጥለው ይሮጣል አወዳደቅ ታላቅ ይሆናል ከማንንም ምንም አጣብቅ ከማንንም ክብርን አትፈልግ ከማንንም የስም የዝና የገንዘብ ጥቅም ክብርን ያገልግሎት የክብርን ጥያቄ የገንዘብን ጥያቄ ገንዘብን ልመና አታምጣ ያቺ የእግዚአብሔር መንገድ አይደለች ትናቃለህ ማለት ትናቃል ቀድመ ራስን ናቀው ማንንም አይነቅም ቀድመ ራስን ዝቅ አድርገው እግዚአብሔር ያከብርሃል በአንደኛ ጴጥሮስ 5 ከቁጥር 5 ጀምሮ በቤተክርስቲያኑ ስላሉ ወጣቶች እቺን የትትና መንገድ ያስተምራል አንደኛ ጴጥሮስ 5 ከ5 እስከ 6 እንደዚህ ይላችኋል ያው ለጎበዛዝት ነው ጎበዝ እንግዲህ ጉልበት አለው ጤና አለው ሁሉን ማድረግ ይችላል በቤተክርስቲያን ውስጥ ግን ሲኖር ሽማግሌዎች አሉ ስለዚህ ቤተክርስቲያን ውስጥ መንፈስ ቅዱስ ለመንጋው የሾማቸው ጳጳሳት ወይም በአማርኛ ሽማግሌዎች አሉ እኛ ጎበዛዝት ምንባለው ወይም ጎበዞች የሚባሉ ጎልማሶች ብርቱ የሆኑት በአቅማቸው በገንዘባቸው በእውቀታቸው በጤና ብርቱ የሆኑ ሰዎች በቤተክርስቲያን በማህበር ሲኖር ያለው የኑሮ መንገድ የዝቅታ መንገድ የትትና መንገድ ማንንም ያለመናቅ መንገድ እንደሆነ ነገረን እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ ሁላችሁም እርስ በርሳችሁ እየተዋረዳችሁ እኔ ላንተ አንተ ለኔ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ ዝቅ ማለት ዳን ማቀፍ ዳን መሳም አሮጊት ዳን ማቅረብ እናት ናቸው እናት ስለሆኑ እቀፋቸው መርጣህ ትቀበል ዝቅ በል ህፃናት ሰንበት ትምህርት ቤት ውስጥ ገብተህ ቁጭ በል ያቸው ቃኛቸው ሽማግሌዎች አሉ ኮታቸው ላይ ነጥቧል አልነተበም እሱን ቼክ አድርግ ኮት ሊቀየርላቸው የሚያስፈልጉ ቸርች የሚወጡ ሰዎች አሉ የመረጠን ሰላም እንላቸው ሰዎች እንዳይኖሩ መጠንቀቅ አለብን ትህትና ባለጠጎችን ወደ ራስ ብቻ አቅርቦ ድሆችን የሚገፋ መንገድ አይደለም ምናልባት ያከበረን መስሎ ሊሆን ይችላል የተዋረድን ትህትና አዋቆችን ሞራንን ወደ ራስ አቅርበ ሌላውን የሚገፋ አይደለም ጳውሎስ የክርስቶስ ቤተክርስቲያን የክርስቶስ ማህበር የክርስቶስ የአካል ብልቶች ስብስብ ነው ብሎናል በአካል ክፍል ውስጥ በአካል ውስጥ ያሉ ብልቶች ውስጥ የማያስፈልግ ወንድም የለም የማያስፈልግ ሰው የለም ጳውሎስ አያስፈልጉም የሚባሉ ወንድሞች ይልቁንስ የሚያስፈልጉ ናቸው ይላል ዝቅታ ያስፈልጋል ትህትና ያስፈልጋል አንድ ጊዜ በኮሪያ ባለችው ቤተክርስቲያን ዋና መጋቢ ሆኑትን ፓስተር ቾን ታቋቸዋላችሁ ኮሪያ ውስጥ የነበሩ አገልጋይ ናቸው ፓስተር ቾን ታቃላችሁ አንድ ጊዜ እየጸለይኩኝ አሉ እየጸለዩ ራያ እየጸለዩ ያለ ሁለት አክሊሎች ወደሳቸው ይቀርባሉ አንድ በጣም የሚያምር ትልቅ ግዙፍ አክሊልና አንድ አነስተኛ የሆነች አክሊል ወደሳቸው ይቀርባል እናሳቸው ያው በኮሪያ ባለው ቤተክርስቲያን ዋና መጋቢ ወይ ዋና ፓስተር ስለሆኑ በቃ የትልቁ አክሊል የኔ ነው ማለት ነው እቺ ደግሞ ትንሹ አክሊል የምክትሉ ነው ማለት ነው እንግዲህ ሲኒየር እና ጁኒየር ፓስተር ሞኑ ሲኒየሩ ነው የጁኒየሩ ብለው ሲያስቡ የጌታ መንፈስ አይደለም የትልቁ ያንተ አይደለም እንደ ጌታ ሆይ
የማን ሊሆን ይችላል? አሰብኳሉ። ከታች ያሉ ፓስተሮች፣ ወንጌላውያን፣ መጋቢዎች፣ ሌሎች አሉ። እንግዲህ የከሌ ይሆን የሚተጉ ወንድሞችን እያሰብኩ የከሌ ይሆን ይህ አክሊል? አይደለም፣ የከሌም አይደለም። እና እቺ ትንሿ አክሊል የማን ነች? እቺ ትንሿ አክሊል ያንተ ናት። እቺ ትንሿ የኔ ሆና ይሄ ትልቁ የማን ሊሆን ይችላል? አሁን የጠራኋቸው በቤተ ክርስቲያን ውስጥ ዋነኛ የምላቸው ሰዎች እነሱ አይደሉም ብለኛል ጌታ። ስለዚህ ማን ሊሆን ይችላል? እና ጌታ መንፈስ ምን አላቸው? አንተ ማታስተውላት በቤተ ክርስቲያን ለብዙ ዓመት ፊት ለፊት ላይ የምትቀመጥ አሮጊት ሴትዮ እዚህ አንተ አገልግሎት እንዲደርስልህ ለብዙ ዓመታት ከዚህ ቤተ ክርስቲያን ሳትለይ ለአንተ ትጸልይልህ የነበረች ሴት ነች። ለዓመታቶች ለአንተ የምትጸልይ ሴት እሷ ነች፣ አሮጊት ነች። ስትሄድ ታያታለህ፣ ታገኛታለህ። የእሷ አክሊል ነው ያንተ አገልግሎት እዚህ የደረሰው። እሷ ከኋላ ሆና ጸልያለች። ጳውሎስ አያስፈልጉም እንላቸው ብልቶች ይልቁንስ የሚያስፈልጉ ናቸው። ስለዚህ እነዚህ ሰዎች ለይተን ለማወቅ እነዚህ ሰዎች እንደ ክርስቶስ የአካል ብልት ለመቀበል የትዕቢት መንገድ፣ የኔነት መንገድ፣ የትልቅነት መንገድ፣ የባለጠግነት መንገድ፣ የከፍታ ወዘተ የምንላቸው መንገድ አይደሉም። እንግዲህ ራሳችንን ዝቅ በማድረግ ማናቸውም ሰውን መጨበጥ መቻል አለብን። እናቶችን ብዙ ልብሳቸውን መቀየር ያልቻሉ ወይም ትንሽ አደፍ ያሉ እናቶችን አቀፈ እንደምስም እርግጠኛ ሆነ አገልጋዩም ማለት ዝቅ ማለትን ለምን ሲባል የውርደት መንገድ አይደለችም፣ የክብር መንገድ ነች። ማለት ከማን ተማርነው? ራስን ቆልለን የሆነ ቦታ አስቀምጠን የሆነን ማህበረሰብ የሆነን ክፍል አትንኩኝ አልነካም። መንገድ እንኳን ስናቋርጥ እኮ እኛ እንደ ማህበረሰቡ ሮጠን አናቋርጥም። የሆነ ቦታ ላይ ራሳችንን አስቀምጠናል። ስፍራ የሆነ ስልስለናል፣ በሐሳብ ውስጥ ያለ ስልስለናልና መንገድ ስናቋርጥ እንኳን በቃ እንደ ህዝቡ መኪና እኮ ነው እየመጣ ያለው እና የሆነ ስታይላችን ምናምን ይለያል፣ አሯሯጣችን ይለያል። የለም እንደዚህ የለም። እና ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ አንተ ለኔ እኔ ለአንተ ማለት ነው እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና። ዋው! ለትሑታን ግን ጸጋን ይሰጣል። ውጤቱ ተቃራኒ እውነታዎች ውጤቱ ተቃራኒ። ለትሑታን ማለት ራስን ዝቅ በማድረግ እኔ እንደማንኛውም ሰው ነኝ፣ በእግዚአብሔር ጸጋ ዳንኩኝ፣ በእግዚአብሔር ጸጋ ቆምኩኝ፣ በእግዚአብሔር ጸጋ ማገለግል፣ እንደማንኛውም ሰው ልደክም የምችል፣ እንደማንኛውም ሰው ልሰናከል የምችል፣ የእግዚአብሔር ጸጋ በጎደለኝ ሰዓት እንደማንም ሰው መሆን ሰው ነኝ። እኔ ልዩ ፍጥረት አይደለሁም። በክርስቶስ ቤዛነት የዳንኩ ሰው ነኝ። እንደማንኛውም ሰው አዳኝ የሚያስፈልገኝ ምስኪን፣ ታዳጊ የሚያስፈልገኝ ምስኪን፣ ራሱን ማስጣል ማዳን የማይችል ምስኪን፣ በኃጢአቱ ሙት የነበረ የሞተ ሰው አንዳች ነገር ለራሱ ማድረግ እንደማይችል ለመዳኔ ምንም ማድረግ የማልችል እግዚአብሔር ልጁን ልኮ ስቦ ያወጣኝ ሰው ነኝ። ሌላውን እንደ ሳበው ነው የሳበኝ። ሌላው ላይ ልመካ የምችልበት፣ ሌላው ላይ ልኮራ የምችልበት፣ ሌላውን ልጸየፍ የምችልበት፣ ሌላውን ላልጨብጥ የምችልበት ምንም ምክንያት የለም። ምንም ደግነቱ ይሄ ዝቅታ መንገድ አንደኛ ሰላም ይሰጣቸዋል። ሰላም በቃ ትረጋጋለህ። ራስን አጨናንቀ ራስን ቁንና አድርገው ራስ ላይ ቤት ስራ ጨምረ ራስን መንገድን አጥበበ ቅድም እንዳልኩት ቡና እያማረው አንዳንዱ ሰው መንገድ ጋር ቡና ሲያፈሉ እያማረው እኔ እግዚአብሔር ሰው ነኝ እዚህ አልገባም ትልቅ ሆቴል እያሰበ ማለት ነው። ያንን ለማሟላት ደግሞ ሌላ ጥፋት ውስጥ ይገባል ማለት ነው። ማን ያስተማረን መንገድ ነው? ኢየሱስ ቢሆን እንደዛ ያደረገ ነው ማለት ከመምሩ የሚበልጥ ደቀ መዝሙር አለ? ከኢየሱስ የሚበልጥ ፓስተር፣ ሐዋርያ፣ አገልጋይ ምናምን አለ? መንገዱ ተገላብጦሽ ነው ማለት ነው። ተቃራኒ እውነታ ሌላኛው ነጥባችን ነፃ ሰው ለመሆን ባሪያ መሆን ያስፈልጋል። ነፃ ሰው ለመሆን በጣም እኔ መጨረሻ ፍሪ ነኝ፣ እኔ ነፃ ሰው ነኝ፣
በሙሉ ከማናቸውም እስራት ከማናቸውም ያመለካከት የሃይማኖት ወዘተ ሊሆን ይችላል ቦንዴጅ ነፃ የሆነ ሰው ነኝ በጣም ነፃነትን ያገኘው ሰው ነኝ ለማለት ነፃ ሰው ነኝ ለማለት መንገዱ ተቃራኒው ነው በዚህ ምድር ላይ ማን ነው ሙሉ ነፃነት ያለው ሲባል ሙሉ በሙሉ ባሪያ የሆነ ሰው የነፃነት መንገዷ ባርነት ነች እውነተኛ ነፃነት ለማግኘት ሰው የጌታ ባሪያ መሆን አለበት ከሰይጣን ባርነት ጭቆና ገዥነት ነፃ የወጣ ሰው በነፃነት ዓለም ውስጥ ነፃነቱን የሚለማመደው በኢየሱስ ጌትነት ስር ራሱን ሲያኖር አለዚህ አቅም የለውም ዋስትና የለውም ያ የቀደመው ጨካኝ ያ የቀደመው ጨቋኝ ያ የቀደመው ገዢ ሰውየውን ከፊት ይልቅ ሊጎዳው ይችላል ሰውየውን ከፊት ይልቅ ሊያጠፋው ሰውየውን ከፊት ይልቅ በባርነት ውስጥ ሊከተው ይችላል ታውቃላችሁ ደቡብ አፍሪካዎች ከነጮች ጭቆና ነፃ ወጣን ብለው በማንዴላ መሪነት ነፃነት ወጡ ነፃነት አገኙ ከነጮቹ ህጎችና ካወጧቸው ፖሊሲዎች ህጎች ወዘተ ነፃ ወጥቶ ሊሆን ይችላል ሰዎቹ ግን ከራሳቸው ነፃ ወጡ ልክ የሎጥ ልጆች እንዳደረጉት የሎጥ ልጆች ከሎጥ ከአባታቸው ጋር ከሰዶም ወጥተው ሄዱ ሚስትየውም ሴቶች ልጆቹም ወጥተው ፊዚካል በአካል ነፃ ወጥተዋል ከሰዶም ማለት ነው ግን የሚገርማችሁ ነገር ልባቸው ውስጥ ሰዶም ነበረች ሚስትየው እየሄደች እንኳን የመላእክቶቹን ማስጠንቀቂያ ዞረሻት የሚለው እንኳን ልክ አለ አይደለም ወይ አገሬ እንደማለት እኮ መልአክ እየነገራት አትይ ዞረሽ እያላት ዞረች ምንድን በቃ ልቧ እዛ ነው ልጆቹም እንደዚሁ ከወጡ በኋላ ዞሮ ባየው ማለት ልባቸው ውስጥ ሶዶም እንዳለች ነፃ አልወጡም ከሶዶም ወዲያውኑ ነው ብዙ ሳይቆዩ አባታቸውን አስከረውት እዛው ያለውን ልማድ የፈጸሙበት ልጆቹ ከአባታቸው ነው የወለዱት አያችሁ ከሶዶም በአካል ከወጡ በኋላ ነው እንደዚህ ሆነ በአካል መውጣት ይቻላል በልብ ውስጥ ግን ሶዶምን ይዞ መውጣት ማለት እስራኤል ከግብጽ ነፃ ወጡ አይደለም እንለው በራውስ ግን ለምን አለቁ ከግብጽ በአካል ነፃ ያወጡ እንጂ ልባቸው ግብጽ ውስጥ ነው ያለው ግብጽ ውስጥ ዱባ አለ በጤ አለ ነጭ ሽንኩርት አለ እዚህ በራውስ ልናልቅ ነው ለምን ከግብጽ ወጣን ግብጽ እናት ሀገሬ እንደማለት ስለዚህ ሰዎች ነፃ አልወጡም ማለት ነው ፊዚካሊ ከሆነ ቦታ መቀየር ማለት ነፃ መውጣት ማለት አይደለም እና አንድ ሰው ሙሉ በሙሉ ነፃ የሚወጣው እንዴት ነው አንድ ሰው ሙሉ በሙሉ ነው በነፃነት የምኖር ነኝ የሚለው ምንድነው አያችሁ ሰዎች ካሉበት ባርነት በባርነት ውስጥ ሳሉ የብዙ ነገሮች መብት ያጣሉ የብዙ ነገሮች ተጠቃሚነት ያጣሉ ፕሪቪሌጅ አይኖራቸውም ተጠቃሚ አይሆን ግን አንዳንድ ጊዜ በቃ ነፃ ወጣችኋል እሺ ተጠቀሙ ሲባል መጠቀም አይችሉም ኦር ደግሞ ለምሳሌ ቅድም ያልኳችሁ ሳውዝ አፍሪካን ወሰዱ ነጮቹ አይገዙንም ከዚህ በኋላ በነጮቹ መንገድ ላይ እንሄዳለን ነጮች ድሮ በሚነዱበት አስፋልት ላይ አሁን ነፃነት አግኝቻለሁ እነዳለሁ ነጮች በሚማሩበት ትምህርት ቤት ውስጥ ገብቼ እማራለሁ ወይ መማር ትችላለህ ነፃነቱ ታወጀ ኦኬ አድርጉ ሲባሉ ከበዳቸው ያንን ነገር ማኔጅ ማድረግ አልቻሉም ማስተዳደር አልቻሉም ያን ነገር መያዝ አልቻሉም ለምን ጥቁሮቹ ግን ያገኙትን መብት ግን የሚያስተዳድሩበት በአግባቡ የሚይዙበት የበላይ አካል ተቆጣጣሪ የህጉ ክፍል ራሳቸውን ደግሞ በአእምሮ መበልጸግና ያንን ነገር ማስተዳደር መቻል አልቻሉም ስለዚህ ከነጮች ጭቆና ነፃ ወጥተው ነጮቹ ግን ያስገቡባቸው ነገር አለ ከዛ ባርነት ነፃ መውጣት አልቻሉም በሰጧቸው ነገር ራሳቸውን ማስተዳደር አልቻሉም ወንጀል የሚፈጸምበት ሀገር ሆነ ነጮቹ ከገደሏቸው ባልተናነሰ ጥቁሮቹ ከጥቁሮቹ ጋር የሚጋደሉት ይበልጣል በየጎዳናው ይታቆሳሉ በየደቂቃው ይሰራረቃል ሰው ይዘራረፋል ይገዳደላል ለምን ይሄኛው ሌላ ገዢ አላገኘም በደንብ አድርጎ ሊያስተዳድረው የሚችል ገዢ አላገኘም በቃ ተለቀቀ ምን ያደርገው ምን ያርጉት ምኑን ከምኑ ያርጉት ስለዚህ ሙሉ ነፃነት ማለት ከሆነ ጨቋኝ ጌታ ከሆነ ጨቋኝ ክፍል ከሆነ ጨቋኝ ስርዓት መውጣት ብቻ አይደለም ሌላ ደግሞ ነፃነቱን የሰጠን አካል አለ በዛ ጌትነት ስር መኖር ሙሉ ነፃነት ይሰጣል ከሰይጣን አገዛዝና መንግስት ስልጣን ነፃ ስንወጣ ከባርነት ነፃ ስንወጣ ከሙሴም ህግና ከአይሁድ የምኩራብ አሰራር ነፃ ስንወጣ ነገር ግን ኢየሱስ የሚባል ጌታ ነው የጠበቀ ብዙ ጊዜ
ብዙ ክርስቲያኖች ኢየሱስን እንደ ግል አዳኝና ጌታ ይቀበላሉ። በተግባር ግን ኢየሱስን እንደ ግል አዳኝ ብቻ ነው አድርገው የተቀበሉት። እንደ ጌታ አድርገው የተቀበሉ አይመስሉም። ኢየሱስ ግን አዳኛችን ብቻ ሳይሆን ጌታችን ነው። ምን ማለት ነው? አዳነን፣ ጌታችን ነው። ከምን? ከሆነ ገዥ። ቀጥሎስ ጌታም አድርገን የተቀበልነው። ምን ማለት ነው? ካዳነን በኋላ እሱ ደግሞ በተራው ገዥ ሆኗል ማለት ነው። ጌታ ምን ማለት ነው ሲባል ፈቃዱን ሐሳቡን በሎሌዎቹ ላይ የሚጭን ሲሆን ሎሌ ደግሞ ምንድነው ሲባል የጌታውን ፈቃድና ሐሳብ የሚፈጽም ማለት ነው። ለሎሌ የጌታውን ፈቃድ በመፈጸም መኖር ሰላም ይሰጣል። ስለ ብዙ ነገር እንዳያስብ ያደርገዋል። ጌታው አቅርቦት አለው፣ ጌታው አቅም አለው፣ ጌታው ማስተዳደር ይችላል። በብዙ ነገር ይሄ ሰው በመታዘዝ ውስጥ የሚገኝ እረፍት ውስጥ ይኖራል። ያለበለዚያ የአእምሮና በአካባቢው ላለው ነገር ባሪያ ወደ መሆን ይመጣል። አንድ ክርስቲያን ሙሉ በሙሉ ከጨለማ ኃይል ነፃ ነው። ሙሉ በሙሉ። ኢየሱስ ግን አዳኛችን ብቻ ሳይሆን ጌታችንም ጭምር ነው። አዳኝና ጌታ ማለት ቅድም እንዳልነው ከጨለማ ኃይል ኢየሱስ ነፃ እንዳወጣን ሁሉ ቀጥሎ ደግሞ ጌታ ሆኖ እንደሚገዛን ማወቅ። ብዙ ጊዜ ጌታ የሚለው ቃል የተወለድነው ድሮ በጥንት ጊዜ በነበረው መጽሐፍ ቅዱስ ሲጻፍ በነበረው ዘመን ላይ አይደለምና ያን ዘመኑ የባሪያ አሳዳሪ ዘመን። ጌታ የሚለው ቃል በዛ ዘመን የነበረ ሰው ይገባዋል። ለዚህ ነው ቅድም የግል አዳኝ አድርጎ ብዙ ሰው ኢየሱስን ተቀበለ እንጂ ጌታ አድርጎ ለመቀበሉ እንጃ። ምን ማለት ነው? ኢየሱስ አድኖናል። አዎ፣ ግን በአብዛኛው የራሳችን ጌቶች ነን። የራሳችን ጌቶች እንመስላለን። በአብዛኛው የኢየሱስ ፈቃድ ምንድነው እንዴት ነው የሚባል ነገር የለም። ኢየሱስ ካዳነን በኋላ በራሳችን ፈቃድና በራሳችን ነፃነት ነው የምንኖረው። በኢየሱስ ጌትነት ስር አንወድቅም። ስለዚህ አዳኝም ነው ጌታም ነው። ካዳነን በኋላ በጌትነቱ ስር ይገዛናል። ጌታ የሚለው ቃል ፈቃዱን የሚጭን ነው። እኛ ደግሞ ፈቃድን በሰማይ እንደሆነች እንዲሁም በምድር ትሁን ብለን መቀበል ነው። ጌታ የሚለው ቃል ማዘዝን፣ አዛዥነትን ያሳያል። እኛ ማንን ማለት ነው? በሚለው ነገር ምን ታዘዝነን ማለት። ጳውሎስ አስተውላችሁ ከሆነ በመልእክቶች ውስጥ አንዳንድ ጠበቅ ያለ በቤተክርስቲያን ውስጥ ሊፈጸሙ የሚገባቸው በአጥቢያ ቤተክርስቲያን ውስጥ መሆን ያለበትን አንዳንድ ስርዓቶች፣ ወጎች ይነግረንና ምን ይላል? ይህች ያዘዝኳችሁ ትእዛዝ የኔ አይደለችም የጌታ ትእዛዝ ነች ይላል። የኢየሱስ ትእዛዝ ነች አይልም። የክርስቶስ ትእዛዝ ነች አይልም። የእግዚአብሔር ትእዛዝ ነች አይልም። የጌታ ትእዛዝ ነች ይላል። በዘመኑ ለነበረ ሰው የጌታ ትእዛዝ ማለት በባሪያ አሳዳሪው ዘመን ለነበረ ሰው ግልጥ ነው። ጌታው ፈቃዱን ፈጽም ብሎ ለአንድ ሎሌ ሲያዘው ያ ሎሌ ማጉረምረም አይችልም። ለምን ማለት አይችልም። ያንን ትእዛዝ መፈጸም ግዴታው ነው። ለማስፈጸም የሚከፈለውን ዋጋ ይከፍላል እና ደግሞ ከጌታው ምስጋና ይጠብቃል። ኢየሱስ እንዳለ ከእናንተ መካከል አንድ ባሪያ ያለው ጌታ ቢኖር ያ ባሪያ እርሻ ወርዶ ቆፍሮ አርሶ ቀኑን ሙሉ ሜዳ ውሎ ሲመለስ ደክሞት ሲመለስ በቤት ተቀምጦ የሚጠብቀው ጌታው ያንን ባሪያ ያመሰግነዋልን? ያንን ባሪያ ያመሰግነዋል ወይ? ጭራሽ እንደውም ሲመጣ እንደዛ ደክሞ ሲመጣ አይ ራት አቅርብልኝና መብላት እፈልጋለሁ የሚለው አይደለም ወይ? እንደዛ ለፍቶ ሲመጣ እንኳን ሊያመሰግነው ራት አቅርብልኝ ይላል። ለፍተ መጣ ደክመ መጣው በጣም አመሰግናለሁ አይለው። አሁን ደግሞ ራት አቅርብልኝ ይለዋል። ባሪያው ምን ይላል? ሎሌው ምን ይላል? እሺ እኔ ጌታ። ለኢየሱስ እንደዚህ ነው። ታንኪዩ ለናል ብለን ብቻ አይደለም ምስጋናው ከጌታ አፍ እንደሚሆን እናውቃለን። ግን ኢየሱስ ጌታ ነው ስትል ሳያመሰግን መስራት ማለት ነው። ወሮታ ሳትጠብቅ መስራት፣ ሂሳብ ሳታሰላ መስራት ማለት ነው። ካልኩሌት ሳታረግ ማለት ነው መስራት ማለት ነው። በጌትነቱ ስር ማለት ነው። ስለዚህ ነፃ ሰው የመሆኛው መንገድ ለጌታ ሙሉ በሙሉ ባሪያ መሆን ነው። አንዳንድ ጥቅሶችን አንደኛ ጴጥሮስ 2:16 ላይ አርነት ወጣችኋል። አዎ፣ ግን አርነት የወጣችሁ ሰዎች በሙሉ እንደ እግዚአብሔር ባሪያዎች ናችሁ። ለምን ሲባል ትክክለኛው ነፃነት ይላል። ዋስትና አለው። በእግዚአብሔር ጌትነት ስር የእግዚአብሔር ባሪያ ሆኖ የእግዚአብሔር ልጆች ነን። አዎ፣ የእግዚአብሔር ልጆች የሚባለው ከልደት ከመውረስ ከክብር ወዘተ አንፃር በሕይወት ስርዓት ውስጥ በመኖር ግን እዚህ ምድር ላይ ስንኖር የእግዚአብሔርን መልክ ለመግለጥ የእግዚአብሔርን ክብር ለመግለጥ ይሄኛው ነው መንገዱ።
ሙሉ ነፃነት የሚኖረው ሰው አስተዳዳሪ እንዳለው የሚያክሰው ነው። እንደምታውቁት ከወላጆች ይልቅ ብዙ ነገር የማያስጨንቃቸው ልጆች ናቸው። በወላጆቻቸው የበላይነት ስር በወላጆቻቸው ስር የበታቸው ነው እስካሉ ድረስ ብዙ ነገር ቤቱ ምን ያስፈልገዋል? እህል ያስፈልጋል፣ ዘይት ያስፈልጋል፣ ጨው፣ በርበሬ ብዙ አያስቡ። ለምን ሲባል ከላይ የሆነ አካል እንዳለ ያውቃሉ። ከላይ በሆነ አካል ስር መኖር ነፃነት ይሰጣል። ከላይ በሆነ አካል ስር መኖር ነፃነት ይሰጣል። ትክክለኛ ነፃነት የሚገኘው ከላይ ሌላ አካል እንዳለ፣ አዛዥ እንዳለ፣ የበላይ እንዳለ በማወቅ በስሩ በመተዳደር የሚገኝ ነፃነት። ስለዚህ እውነተኛ ነፃነት ለእግዚአብሔር እንደ ባሪያ በመኖር የምትገኘች እውነተኛ በነፃነት ውስጥ የሚገኘውን ደስታ የምንለማመደው በእግዚአብሔር ጥባቆት፣ በእግዚአብሔር የበላይነት፣ በእግዚአብሔር አስተዳዳሪነት ስር በመኖር ብቻ ነው ማለት ነው። ስለዚህ ነፃ ሆናችሁ እንዴት ኑሩ ተባለን? እንደ እግዚአብሔር ባሪያዎች ሆናችሁ ኑሩ። ባጭሩ ምን ማለት ነው? ነፃነት ማለት የኢየሱስ ክርስቶስ ባሪያ መሆን ማለት ነው። እና የአፍሪካ ነፃነትን ማየት እንችላለን። ለብዙ ሰዎች ነፃነታቸው በራሱ ባርነት ስለሆነባቸው ማለት ነው። ነፃነታቸው በራሱ ባርነት ሆነባቸው። ማናቸውም ሰው በስጋ ሲኖር በጌታ የሆነም ይሁን በጌታ ያልሆነ በምንም አይነት ሁኔታ ራሱን የቻለ ነፃ ሰው ነው። ወይ በሰይጣን አስተዳደር ስር ነው ያለው ወይ በጌታ አስተዳደር ስር። ነፃነት የሚባለው ከሰይጣን አስተዳደር ወጥቶ በጌታ አስተዳደር ውስጥ መግባት ነው። ከጨለማ ዓለም ስንወጣ ወደ ብርሃን ዓለም ነው የምንመጣ እንጂ ሌላ ዓለም የለም፣ የራሳችን ዓለም። በዚህ ብርሃን ዓለም ውስጥ ደግሞ ገዢ አለ፣ አስተዳዳሪ አለ፣ የበላይ አለ። ሙሉ ነፃነትም እንለማመደው እሱ ስላለ ነው። ማንም ሰው በራሱ ነፃ ሊሆን አይችልም ማለት ነው። ወይ በጌታ ስር ነው ወይ በሰይጣን ስር ነው ማለት ነው። ሮሜ ምዕራፍ 6 ቁጥር 16 ላይ ለመታዘዝ ባሪያዎች እንድትሆኑ ለካ ሙሉ በሙሉ ከሙሴ ሕግ ነፃ የወጣ ነው። ለካ ለመታዘዝ ነው። ከሙሴ ሕግ ነፃ የወጣ ነው። ለካ ለመታዘዝ ነው። ከሕጉ ነፃ ወጣችኋል። አሁን ምን ሆኑ? ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? አየህ፣ ለዚህኛውም ራስን ካቀረብ ባሪያ ትሆናለህ። ለኢየሱስም ራስን ካቀረብ የኢየሱስ ባሪያ ትሆናለህ። ኢየሱስ ጌታ ነው። ራስን ለሆነ አካል ማቅረብ የግድ ብቻ መሆን አትችልም። እኔ እኮ ከሙሴ ሕግ ነፃ ወጥቻለሁ፣ እኔ ከሰይጣን ስልጣንና መንግስት ነፃ ወጥቻለሁ። ከዛስ ወዴት ነው የሄድከው? ብቻህን ያለው አየር ላይ ነው ያለው? የት ነው ያለው? ጌታ ስር ነኝ ያለው። ኦኬ፣ አሁን ለዛኛው ነፃ ወጥተሃል፣ ለጌታ ለመታዘዝ በዚሁስ ምን ታገኛለህ ሲባል በጣም አስተማማኝ የሆነ ነፃነት፣ ኮራ ብለህ የምትኖርበት፣ ሳትሳቀቅ የምትኖርበት፣ ሳትሸማቀቅ የምትኖርበት፣ ዘምር የሚል ደስታ ያለበት፣ ዋስትና ያለበት፣ ስጋት የሌለበት፣ የራስ ጌታ፣ የራስ አለቃ፣ የራስ ምናምን ከሆንክ ሁሏን ኃላፊነት ራስህ ትወስዳለህ። የዋስትናውን በመውጣት በመግባት በየትኛውም ጊዜ ከ3 ደቂቃ በኋላ ምን እንደሚፈጠር አታውቅም። የሚመጣውን ነገር ሁሉ ዋስትናውን ራስህ ትወስዳለህ ማለት ነው። እንደዛ አይነት ኑሮ ውስጥ ምን አይነት ሰላም ይሰማል? ምን አይነት ዋስትና ይሰማል? ምን አይነት እርግጠኛ ምን አትችልም። በኢየሱስ ላይ ማረፍ፣ በጌትነቱ ስር ማረፍ፣ ከ3 ደቂቃ በኋላ የሚመጣውን የሚያውቅ ጌታ ስር መሆን፣ ከ30 ዓመት በኋላ የሚሆነውን በሚያውቅ ጌታ ስር መሆን ዋስትና አለው። ሙሉ ነፃነት ነው።